ለኔም ለእግዚአብሔርም ብለሽ በልጅሽ ምለሽ አውሪ። እኔ ላንቺ የጾታ ግንኙነት ጥያቄ አቅርቤሻለሁ ወይስ አላቀረብኩም? ያቀረብኩት ነገር አለ? እኔ ይቅርታ ለምጠይቅ አቅርቤሽ ከሆነ አቅርባለሁ። አዎ ፈልጋኝ ጠይቃኛል በይ። ካልሆነ ግን አልጠየቀኝም። እኔና አንተ ተቃይ ከዛ በኋላ እኔና አንቺ የተደናበርንበትን ቦታ እነግርና ጨርሼ እወጣለሁ። ሌላ ሰዎች ፕሊዝ አታስገቡ እዚህ ጋር። ይሄንን ነገር ካለሽ ደግሞ ድጋሚ ምናልባት እኔ ሌላ ነገር የምታወራው እዚህ ጋር ያሉ ሰዎች ስላሉ ነው። በቃ እዚህ ጋር ነገር ተናገሪና በአንቺ ላይ ጨምሬ ያወራሁት ውሸት ራሴን ለማሳመን ያወራሁትን ነገር ጨርሰን ከዚህ እንገላገላለን። አንዳንዴ ሴት መሆን ራሱ ትልቅ ፈተና ነው። ምድር ደግሞ ከሴቶች ይልቅ ለወንዶች የምታደላ ነው የሚመስለው። ሰላም ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት ብዝት ይበልልኝ። አዳዲስ የምትመጡ ውድ ቤተሰቦቼ እጅግ አድርጌ አመሰግናለሁ። ለምታረጉት ላይክ፣ ሰብስክራይብ እንዲሁም አስተያየታችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በተለይ ስደት ያላችሁ እህት ወንድሞቼ በሰላም በጤና ለቅድስት ሀገራችሁ ያብቃችሁ። አሁንም አዳዲስ የምትመጡ እህቶቼ ወንድሞቼ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮውን ስታዩ ላይክ ማድረጋችሁ እንዳትረሱ እያልኩኝ ሰሞኑ እንግዲህ ዋንትያ በጣም አንጀት በሚበላ እንባ መታ ነበረ ቲክቶክ ላይ ካያችሁ ማለት ነው። ያው ሴት ስትሆኑ በብዙ ነገር ትፈተናላችሁ፣ ሴት ብቻ መሆናችሁ ማለት ነው። አንዳንዴ ደግሞ ሰዎች እናንተ ሊቀብሯችሁ ሊተክሏችሁ ሲፈልጉ በደካማ ጎናችሁ ይመጣሉ። በቃ እናንተ በምትደክሙበት በጣም ጠንካራ ሆናችሁ ጎበዝ ሆናችሁ መኖር ስትችሉ የሆነ እናንተን የሚያደክም ነገር እናንተን አውርዶ በሚጥል ነገር አምጥተው ሊጥሉ ይፈልጋሉ ማለት ነው። እንግዲህ ሰሞኑ አይታችኋል። ወደ የሀዲያ ከተማ ለማስተዋወቅ ቤኪ ከሚባል ወንድማችን ሄዳ ነበረ። እንግዲህ የደረሰባት ነገር በእንባ ነበረ። አውጥታን ባትናገርም በእንባ ነበረ እኛን እንድንረዳት ያደረገችን። ያው ያደረጉት ሴት ስለሆነች፣ ወንድ ቢሆን ማንም እንደዚህ አይነት ነገር ሊደፍር ነው እንጂ ሊደፈር አይችልም ማለት ነው። እንግዲህ እሷ እንደ ንግግሯ ፈርታለች። በእርግጥ ግልጽ አርጋ ለመናገር ቲክቶክ ላይ ጾታዊ ትንኮሳ ሊያደርሱባት ፈልገው ነበረ። አንዳንዴ ህይወት እድላችሁን በሆነ ነገር ስታበላሸው እድላችሁ ደግሞ እግዚአብሔር በሆነ ነገር ያነሳላችኋል። ዋንትያ ከዚህ በፊት ህይወቷን እናውቃለን፣ ከየት እንደመጣች እግዚአብሔር ሊያነሳ ስለፈለገ እዛ ቦታ ላይ ልትሆን ስላልፈለገ የመጣችበት ቦታ ላይ ልትሆን ስላልፈለገ ያለ እድሜዋ ልጅ ሰጣት። ያለ እድሜዋ ግን ልጅ ለመሆን አይደለም የሰጣት። ለሷ ትልቁ ስጦታ ለሷ እዛ ቦታ አይገባሽም። ስለዚህ ምክንያትሽ ለዚህ ቦታ መነሻ ምክንያትሽ ነው ብሎ እግዚአብሔር በልጅነቷ ልጅ ሰጣት ማለት ነው። ያ ልጅ የዋንትያ ልጅ ባትወልድ ዋንትያ ትላንት የነበረችበት ቦታ ዛሬም መኖሯ አይቀርም ነበር። ያቺ ልጇ ናት ለኢቤስ ታየች። ኢቤሶች አምጥተው ለህዝብ አስተዋወቁ። በዛ እግዚአብሔር ባረካት፣ እግዚአብሔር አነሳት። እግዚአብሔር ስላነሳት፣ እግዚአብሔር ስለባረካት እናንተ አውርዳችሁ ለምንድን ነው የምትጥሏት? እህት የላችሁም? እናት የላችሁም? ነገ አታገቡም? አትወልዱም? ሰዎችዬ አለው እየመሰላችሁ እኮ ነገ ወርዳችሁ እንደምትወድቁ ለምን አለ? ሰው የቆመ ሲመስለው መውደቁ አይቀርም። ስለዚህ እየቆማችሁ እየመሰላችሁ ነገ መውደቃችሁ እኮ አይቀርም። ሰው ላይ የምታላግጡ፣ በሰው ህይወት የምትቀልዱ፣ በሰው ሹፈት የምታሾፉ፣ ሰው ህይወት እንዳይኖረው የምታረጉ፣ ሰው ሞትን እንዲመኝ የምታረጉ ሰዎች ግን ነገ ዋጋችሁን እንደምታገኙ ማወቅ አለባችሁ። ዋንትያ ደግሞ የምመክርሽ ነገር የኔ ውድ እህት፣ አንቺ ጎበዝ ነሽ፣ ጠንካራ ነሽ። እግዚአብሔር ልጅሽን የሰጠሽ አንቺን ለሰዎች ተወዳጅ እንድትሆኝ ያደረገችሽ ልጅሽ ናት። የህዝብ ልጅ ያደረገችሽ ልጅሽ ናት። ይሄ ሁሉ ህዝብ ሚንጫጫ እንዲወድሽ እንዲያዝንልሽ ካንቺ ጋር እንዲያለቅስ ያደረገችሽ ልጅሽ ናት። በልጅሽ አንድ ነገር እንዳታፍሪ፣ አንድ ነገር እንዳትሸማቀቂ። ካሁን በኋላ ባል ይምጣ ይቀርቀር ገደል ይግባ ጉድጓድ ይግባ፣ ልጅሽ በቂ ናት። ወላ ባል ሲመጣ በልጅሽ የሚደራደሩ ያፈቀሩሽ ሲመጡ በልጅሽ የሚደራደሩ ከሆነ ዋንትያ የምመክርሽ ነገር ለአንድ ደቂቃ አይደለም ለአንድ ሰከንድ አጠገብሽ እንዳታረጋቸው። ለአንድ ሰከንድ
እግዚአብሔር መጥፎ ሰዎች በእንደዚህ አይነት ምክንያት አንቺ ጥንቃቄ እንድታረጊ ለነገ ህይወትሽ እንድታቂበት እንድትረጁ ከነዛ ሰዎች እንድትርቂ አስተውለሽ እንድትገቢበት እንደዚህ አይነት ሰዎች ይገጥማሉ በህይወታችን ማለት ነው። ስለዚህ አንቺ ወደፊትም እኮ ከዚህ የባሰ ፈተናዎች ሊኖሩ ይችላሉ። ከዚህ የባሰ ነገር ከዚህ የባሰ ለቅሶ ያማረትኩኝ አይደለም እንድትጠነክሪ ነው። በእያንዳንዱ ህይወት ስንኖር በህይወታችን ብዙ ፈተናዎች አሉ፣ ብዙ ውድቀቶች አሉ። እያንዳንዳችን ዋንትያ ስለሆነች አይደለም፣ እያንዳንዳችን ህይወት ፈተና አለ። ያንን ግን የምናልፍበት ፈተና ፈጣሪ ወይ ለምክንያት ነው ወይ ለእንትን ነው የሚሰጠን ማለት ነው። ስለዚህ ዋንትዬ እነዚህ ሰዎች መጥፎ ሰዎች እንድታቂያቸውና ጥንቃቄ እንድታረጊ ከልጅሽ ጋር እንድታረቂያቸው አንቺ ከነሱን እንድትረቂ ካንቺ ህይወት እንድታረቂያቸው በየቀኑ የምትኖሪበት ህይወት ፈተና ሊኖረው ይችላል። በዚህ ልክ ደግሞ አልቅሰሽ ለዛ ለጠላትሽ ማሳየት የለብሽም። የህዝብ ልጅ ነሽ። ህዝብ በጣም ይወድሻል ጠንካራ ስለሆንሽ። እኔ እውነት የዛኔ ኢቢኤስ ላይ መታ የተሰበሰበ ብር ስጡኝ በቃ በራሴ መቆም እፈልጋለሁ ልጄን እኔን ማሳደግ እፈልጋለሁ ስትል እጅግ በጣም ፈርቼላት ነበር። ተመልሳ ያ ህይወት ምትገባ ነበር የመሰለችኝ። ምክንያቱም እንደዚህ ትጠናክራለች ትጎብዛለች ብዬ አላሰብኩም። ትዝ ካላችሁ ብዙዎቻችን ነቅፈናታል፣ ብዙዎቻችን ሰድበናታል። የሰጣትም ያልሰጣትም ያልወረደባት ነገር የለም። ግን ቆማ አሳይታናለች። ጠንከር ብላ አሳይታናለች። ፈገግ ብላ አሳይታናለች። ልጇን ከማንም በላይ የተሻለ እንደ ሀብታም ልጅ እያሳደገች አሳይታናለች። ያ ያሰብንባት ቦታ አልወደቀችም። የተመኘንላት ብዙዎቻችን ማለት ነው ብዙዎቻችን ምንም ሳታረጉ ምንም ሳናረግላት ብዙዎቻችን የሰደብናት ቆማ አሳይታናለች በህይወት። አሁንም ለሌላ ተርፋ አሳይታናለች። እንግዲህ ለሌላም ስለተረፈች ነው ነይ ሄደሽ ሀገሬን አስተዋውቂልኝ ነው ያልኳት ብሎ ሲያወራ ነበረ ልጁ ማለት ነው። ስለዚህ ለሌላ ስለተረፈች ነው ሀገሩ እንዲተዋወቅለት ሰው እየጠየቃት ያለ ከኔ ጋር ካልሽ ከኔ ጋር ቪዲዮ ካልሰራሽ የሚላት ጎበዝ ጠንካራ ስለሆነች ማለት ነው። ስለዚህ ዋንትያ እህቴ እንደዛ ሆነሽ ጎበዝ ሆነሽ ራስሽን አቋም ይዘሽ ለሚጠላሽም ለሚወድሽም ጠንካራ ሆነሽ ማሳየት አለብሽ እንጂ እንባሽን ማሳየት የለብሽም። ሌላው ደግሞ በቃ ከሰው ራቂ። ሰው ክፉ ነው፣ አንደበቱ እሳት ነው። ሰው ከሰው ጋር ከሆንሽ ያንቺ ህይወት ማሳጠር ነው። በቃ እድሜሽ ያጥራል በንዴት ራሱ ማለት ነው። በሚያደርግሽ በሚሰራሽ ነገር ሁሉ እድሜሽ ያጥራል። ስለዚህ በጣም የሚወድሽ ተመልካች አለሽ፣ ዩቲዩብ ላይ ያለሽ፣ ቲክቶክ ላይ ያለሽ፣ ልጅሽ አለች። ስለዚህ ላንቺ ልጅሽ ህይወትሽ ናት። ምንም ሰው አያስፈልግሽም፣ ጓደኛም አያስፈልግሽም። በአሁን ሰዓት ጓደኛ ራሱ የሚታመንበት ሰዓት አይደለም። እውነቴ ነው የምላችሁ ወገኖቼ። ስለዚህ ከሚወዱሽ ህዝብ ጋራ ከቲክቶክ ከዩቲዩብ ህዝቦችሽ ጋራ እየመጣሽ ልጅሽንም እያሳደግሽ የዕለት ለዕለት ህይወትሽን ብሎግሽን እያሳየሽ ከህዝብሽ ጋር ኑሪ። በቃ ከወንዶች ጋር አትጂውልሽ። ብትጂም ለምን ሄዳ ተለጠፈች፣ ለምን ሄዳ ተኛች፣ ለምን እንደዚህ ያደረገች ብሎ የሚወቅስሽ ነው እንጂ ዋንትዬ ያመሰግናለሁ የሚልሽ የለም። ሁሉም አንቺ የሚነቅፍ የራሱን ኃጢአት ደብቆ በሌላው ጣቱ የሚወረውር በሌላው ድንጋይ የሚወረውር ነው ያለነው ዘመን ማለት ነው። ስለዚህ ዋንትዬ አንቺ ጠንካራ ነሽ። እንግዲህ ልጁ ቲክቶክ ላይ ምናልባት ላይቭ የተከታተላችሁ ልጆች ካላችሁ በቃ የሌለ ነገር ነበር ሲያወራ የነበረው የሌለ ነገር። መቼም ዋንትያ ይሄ ጾታዊ ትንኮሳ ደረሰብኝ ያለችው ሳይደርስባት አይደለም። አንዳንዴ ደግሞ አንዳንድ ሰዎች እውነቴ ነው የምላችሁ ከሳቃችሁ ከነሱ ጋር አብሮ ከተጫወታችሁ አንድ ሁለት ቀን እንትን ካላችሁ በቃ ሴት ልክስክስ ናት አልጋ ላይ የምትወድቅ ነው የሚመስላቸው። ልክስክስ እንደሆነች ነው የሚያስቡት። ምን አይነት ጠንካራ እንደሆነች አያስቡም። ምን አይነት እንደዚህ አይነት ነገር እንደምትጸየፍ አያስቡም። በቃ ልክ ትላንትና ልጅ ስለወለች ዋንትያ ለማንም የምትጋደም እንግዲህ መስሎት ሊሆንም ይችላል። ለማንም አልጋ ላይ የምትወርቅ መስሎት ይችላል። አንዳንድ እህቶች ደግሞ ተው እረፉ። የምትናገሩት ነገር ራሳችሁን እየጠበቃችሁ ተናገሩ። ነገ እኔ ምን ላይ እንደምደርስ አላውቅም የሚል ነገር አስባችሁ ተናገሩ። ለምን ሄደች ታዲያ? ለምን ከሱ ጋር ተለጠፈች? ለምን አልጋ ላይ ተኘች? ለምን አልጋ ላይ ተኝተው ፎቶ ተነሱ? ለምን እንደዚህ ያሉ? ለምን
በቃ መሄዷ ስህተት ሊሆን ይችላል፣ ግን ለሷ ትምህርት ነው። አልጋ ላይ መለጠፏም ስህተት ሊሆን ይችላል፣ ግን ለሷ ትምህርት ነው ከተማረች ማለት ነው። ቤቷን ጥላ ልጇን ጥላ ከአገር ለማስተዋወቅ ወደ ሌላ ሀገር ሄዳ ሊሆን ይችላል። ይሄም ስህተት ሊሆን ይችላል፣ ግን ነገ ትማርበታላችሁ። በዚህ ደረጃ የሰው ቅስ የሚሰብር ነገር ባትናገሩ መልካም ነው ማለት ነው። ወንዶች ደግሞ የሳቀላችሁ ሁሉ ይሄ ያለላችሁ ከናንተ ጋር አብሮ የጨፈረ አብሮ የበላ ሁሉ ከናንተ ጋር የሚጋደም እንዳልሆነ ማወቅ አለባችሁ። ሴት ልጅ በጣም ጠንካራ ናት፣ በጣም ጎበዝ ናት። ከናንተ ብዙ ርቃ የምታስብ ስማርት ናት ሴት ልጅ። ስለዚህ ስለ ሳቀች ብቻ አልጋ ላይ ትጋደምልኛለች ብለህ እንግዲህ ላብህን ጠብ እያደረግ ይሄው ተዋረድክ፣ ይሄው በህዝብ ፊት ይሄው። እኔ ይሄ ልጅ የሆነ ላይቭ ላይ ከዚህ በፊት ሲከታተሉ አያቸዋለሁ ከዋንቲያ ጋር ሲያወሩ ሳውዝ አፍሪካ መሰለኝ ያለው ባልሳሳት ማለት ነውና ስመጣ እንደዚህ ያረጋለሁ እንደዚህ ያረግልሻለሁ እንደዚህ ሲል ብዙ ጊዜ እሰማው ነበረ። እንግዲህ እሱ ረጅም ጊዜ አቅዶበት የመጣ ነገር ሊሆን ይችላል። ግን እሷ በዋህነት አንዳንዴ ሴቶች የዋህነትም ያጠቃናል ያናህም ማለት ነው። የዋህነት በጣም አለብን። እሱ ነው እንደውም በቃ ይሄ ዓለም ሴቶች ላይ ያኮረፈች የሚያስመስለን ማለት ነው። እሱ ይመስለኛል። እና ስለዚህ ዋንትዬ አሁን ምንም ምለው ነገር የለም። ራስሽን ጠብቂ። ካሁን በኋላ ሀገሬን አስተዋውቂ፣ ሀገሬን በዚያ አውጪ፣ በዚያ አግቢ የሚሉሽ ወንዶች፣ በተለይ ወንዶች ካሉ ራስሽን ከነሱን እንድትጠብቂ በቃ ይሄ ላንቺ ብዙ ማስተማሪያ ነው ብዬ አስባለሁ። ካሁን በኋላ በእንደዚህ አይነት ነገር አንጠብቅሽም፣ በእንደዚህ አይነት ነገር ትመጫለሽ ብለን እኛም አናስብም ማለት ነው። ምክንያቱም ብዙ ትማሪያለሽ ብለን አስበን በቃ ከማንን ጋር አትይጂ፣ ሄደሻል፣ ተጋድመሻል፣ ወጥተሻል፣ ወረደሻል፣ ለምን እሺ ያለችው ለምን ሄደች ማለታቸው አይቀርም፣ እኔም ማለቴ አይቀርም ካሁን በኋላ ማለት ነው። ስለዚህ ካሁን በኋላ ያለው ህይወትሽ አስተካኪ፣ ልጅሽን በስርዓቱ አሳድጊ። ነይ ዩቲዩብ እናበረታታሻለን፣ ነይ ቲክቶክ ጊፍት የሚሰጡሽ ብዙ አሉ፣ ከነሱ ጋር አውቆሚ፣ ህይወትሽን ምሪ። ሌላው ደግሞ እንደ እንትና ስላልሆነች እንደ ጃኒ ምናምን ነገር ለሷ ልጇ ትልቅ ስጦታዋ ናት። ልጅ ስለወለደች እርግጠኛ ነኝ አትጸጸትም። እንደ ጃኒ ለምን አልሆንኩም፣ እንደ ጃኒ ምን አነሳት? አሁንም እኮ የሆነች ነው ዋንትዬ አይደለ? እንደ ጃኒ የሆነች ነው፣ እንደ ሌሎቹ የሆነች ነው። ላይቭ እየገባች ነው፣ ጊፍት እየተሰጣች ነው፣ እየተዝናናች ነው። እንደውም እሷ ትልቅ ሀብት ይዛ እነዛ እድሜያቸው